በህይወት ውስጥ ሰዎችን ለማስደሰት ስትል ብቻ ራስህን ዝቅ ያደረክበት ጊዜ አለ? ወይስ ዝቅ ማለት ለጥቂቶች ብቻ የሚተው የድክመት ምልክት ይመስልሃል? ዛሬ የምናወራው ስለ ዘወረደ ነው። የዓለም ፈጣሪ እኛን ፍለጋ ከዙፋን ወርዶ ወደኛ ዝቅ ስላለበት ታላቅ ፍቅር። ይህ ሳምንት ስለ ታሪክ ብቻ ሳይሆን በዕለት ተዕለት ሕይወታችን ውስጥ እንዴት ትሁት መሆን እንደምንችልና በውድቀት ውስጥ ላለ ሰው እንዴት ትሁት መሆን እንዳለብን የሚያስተምረን ሳምንት ነው። ለመሆኑ ዘወረደ ከኔና ከእርሶ ሕይወት ጋር ምን ያገናኘዋል? ዘወረደ ትርጉሙ ከሰማየ ሰማያት የወረደ ማለት ነው። ከሰማየ ሰማያት የወረደውን ከድንግል ማርያም የተወለደውን በጥንት ስሙ ወልድ ቃል በኋላ ስሙ ኢየሱስ ክርስቶስ አማኑኤል የተባለውን ሰው የሆነውን አምላክ ለማመስገን ርደቱን ወይም ከሰማየ ሰማያት መውረዱን ለመዘከር የሚጾም ጾም ነው። ጌታችን ጾመ ከማለት አስቀድሞ ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን መናገር አስፈላጊ ነውና የመጀመሪያው ሳምንት ዘወረደ ተብሏል። አንተ በሰማይ ወአንተ በምድር ወአንተ በባህር ወአንተ በየብስ፣ አንተ በሰማይ አለህ፣ በምድር በባህርም በየብስም አለህ የተባለውን በሰማይ በምድር ምሉእ የሆነውን አምላክ ወረደ መጣ ብሎ መናገር ሰው ሆነ ማለት ነው። ሰው ሆኖ መገለጡን ለማስረዳት ነው እንጂ መውረድ መውጣት የሚባሉ ቃላት በሁሉ ምሉእ ለሆነው መለኮት አይስማሙትም። ቃላቱ ሰውኛ አነጋገርን የሚያመለክቱ ናቸውና መተርጉማን አበው ዘወረደ ማለት ሰው የሆነ ማለት ነው ብለው ይተረጉማሉ። አምላካችን ሰው ከሆነ በኋላ መጣ፣ ሄደ፣ ወረደ፣ አረገ የሚሉ ቃላት ይስማሙታል። ምልአቱን ሳይለቅ በሰው አካል ተወስኖ ታይቷልና። ስለዚህ ወረደ እግዚአብሔር ሰው ሆኖ መገለጡን፣ አረገ ደግሞ የሰውነቱን ሥራ መፈጸሙን ያሳያል። አረገ ስንልም ቀድሞ በሰማይ የለም ለማለት አይደለም። አምላካችን ኢየሱስ ክርስቶስ በመለኮቱ በዓለሙ ሁሉ ምሉእ ነውና። ጾሙን ሐዋርያት ስያሜውንና የምስጋናውን ሥርዓት ቅዱስ ያሬድ አዘጋጅተዋል። ቅዱስ ያሬድ ነቢያትን በንባብ ሐዋርያትን በስብከት ሊቃውንትን በትርጓሜ መላእክትን በዜማ ይመስላቸዋል። ቅዱስ ያሬድ የመላእክትን የምስጋና ሥርዓት ወደ ምድር አምጥቷል። የነቢያትን ትንቢት የሐዋርያትን ትምህርት በሚገባ ተርጉሞ አብራርቶ አመስጥሮ አዘጋጅቶታል። ሐዋርያት ጾሙን ጾመው የጾም ሕግ ደንግገዋል። ቅዱስ ያሬድም ለጾሙ ስያሜ ሰጥቶ ምስጋና ከነሥርዓቱ አዘጋጅቶ አቅርበዋል። ቤተ ክርስቲያናችንም የመጀመሪያው የዐቢይ ጾም ሳምንትን ወይም ዘወረደን ስያሜ እንደ ቅዱስ ያሬድ ከሐዋርያት ተቀብላ ታስተምራለች። ይህ የመጀመሪያው ሳምንት ጾመ ሕርቃል እየተባለም ይጠራል። ሕርቃል ወይም ኤራቅሌዎስ በ614 ዓመተ ምህረት የነበረ የቤዛንታይን ንጉሥ ነው። ለክርስቲያኖች ባደረገው እርዳታ ምክንያት አንድ ሳምንት ጾመውለት ነበር። ያላወቁ ጾመ ሕርቃል ብለው አንድ ጊዜ ጾመው ትተውታል። ጥንቱኑ የቅዱሳን ሐዋርያት መሆኑን ያወቁ ምዕመናን ግን ሁልጊዜ በየዓመቱ ይጾሙት ነበር። ዛሬም ድረስ ጾመ ሕርቃል እየተባለ ይጠራል። ሙሉ ታሪኩ በፍትሐ ነገሥት ትርጓሜ አንቀጽ 15 ላይ ይገኛል።
ተመልካቾቼ አሁን እንዳነበብነው ዘወረደ ማለት አምላክ ሰው ሆነ ማለት ነው። ይህ ታላቅ ምስጢር ለእኛ ለሰዎች ዛሬ በምንኖርበት ዓለም ውስጥ 3 ትልልቅ የሕይወት ትምህርቶችን ያስተምረናል። አንደኛ፣ ትሕትና ውርደት ሳይሆን ፍቅር ነው። አምላክ በሁሉ ምሉእ ሆኖ ሳለ ለእኛ ሲል ወረደ መባሉን ሰምተናል። እኛስ ዛሬ በቤታችን በሥራ ቦታችንና በጓደኝነታችን ውስጥ ሰላምን ለማውረድ ስንል ምን ያህል ዝቅ ማለት እንችላለን? መውረድ ማለት መሸነፍ ሳይሆን እንደ አምላክ አርአያነት የጠፋውን ሰላም ፍለጋ ዝቅ ብሎ መገኘት መሆኑን ይህ ሳምንት ያስታውሰናል። 2 የሕርቃል ጾምና የእኛ ቃል ኪዳን። ስለ ሕርቃል ጾም ስናስብ ክርስቲያኖች ለንጉሡ የገቡለትን ቃል ለመጠበቅ ሲሉ ጾመውለታል። ዛሬ እኛ ለሰዎች የምንሰጠው ቃል ምን ያህል ዋጋ አለው? ለሌላው ሰው ስቃይና ችግር ስንል ራሳችንን የመካድ አብሮ የመጾምና የመጸለይ ባህሪ በሕይወታችን ውስጥ አለ? ዘወረደ ለሌላው መኖርን ያስተምረናል። 3ኛ ምልአትን ሳይለቁ መገኘት። አምላክ መለኮታዊ ክብሩን ሳይለቅ ሰው ሆኖ ተገለጠ። እኛም በሕይወታችን ውስጥ የቱንም ያህል ዝቅ ብለን ሰዎችን ብንረዳ ማንነታችንንና ክብራችንን ሳንለቅ በፍቅር ልንመላለስ ይገባል። መውረድ ወደ አፈር መግባት ሳይሆን የወደቁትን ለማንሳት አብሮ መጎንበስ ነው። ይህ የጾም ጉዞ ስንጀምር በምግብ ብቻ ሳይሆን በአስተሳሰባችንም እንውረድ። ከትዕቢት ዙፋን ወርደን ወደ ትሕትና፣ ከጥላቻ ወርደን ወደ ፍቅር እንምጣ። ጌታችን እኛን ፍለጋ እንደወረደ እኛም ዛሬ የተጣላነውን ወንድማችንን የራቀችንን እህታችንን ፍለጋ ዝቅ ብለን እንሂድ። ጾሙን የሰላም የፍቅርና የንስሐ ያድርግልን። በመጨረሻም በዚህ ሳምንት ለሰላም ስትሉ ዝቅ ብላችሁ ይቅርታ ልትሉት የምትፈልጉት ሰው አለ? ሐሳባችሁን በኮሜንት አጋሩኝ። በሚቀጥለው ሳምንት ደግሞ ስለ ቅድስት ሳምንት ምስጢር ይዘን እንገኛለን። ሰላም ቆዩ።